ኢኮኖሚው አለ። መንግስታዊው የኢትዮጵያ ንግድ ባንክ ደንበኞቹ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች በኩል ገንዘብ ከተላከላቸው የ6.82 በመቶ የአዲስ ዓመት ስጦታ ለማበርከት በማህበራዊ ድረገጾች ባሰራጨው ማስታወቂያ ቃል ይገባል። የባንኩ አማላይ ማስታወቂያ ዌስተርን ዩኒየን፣ መኒግራም እና ዳሃብሺልን በመሳሰሉ የሐዋላ አስተላላፊ ድርጅቶች በኩል በውጭ የሚኖሩ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው የሚልኩትን ገንዘብ የተመለከተ ነው። በዌስተርን ዩኒየን በኩል ጳጉሜ 2 ቀን በውጭ ሀገር ከሚኖር ልጃቸው $250 የተላከላቸው እናት ገንዘቡን ሲቀበሉ ከኢትዮጵያ ንግድ ባንክ የ500 ብር የሞባይል ካርድ እንደተሞላላቸው ለዶይቼ ቬለ ተናግረዋል። እኚህ እናት በማስታወቂያው መሰረት $17 ገደማ ወይም በዕለቱ ምንዛሪ 1800 ብር ጉርሻ ባገኙ ነበር። ሌላ አንዲት የአዲስ አበባ ነዋሪ በበኩላቸው $200 ሲላክላቸው ባንኩ የ300 ብር የሞባይል ካርድ እንደሞላላቸው ለዶይቼ ቬለ ገልጸዋል። ንግድ ባንክ ባሰራጨው ማስታወቂያ ስሌት ቢሆን ኖሮ የአዲስ አበባዋ ነዋሪ $13 ወይም 1400 ብር ገደማ ተጨማሪ ስጦታ ሊያገኙ ይገባል። ኢትዮ ዳይሬክት ወይም ካሽጎ በተባሉት የኢትዮጵያ ንግድ ባንክ መተግበሪያዎች በኩል ገንዘብ ለተላከላቸው ደንበኞች በአንጻሩ 16 በመቶ የአዲስ ዓመት ስጦታ ሊያበረክት ተቋሙ ቃል ይገባል። እንደ ንግድ ባንክ ሁሉ ዳሸን ባንክ እና አባይ ባንክ 16 በመቶ፣ ኦሮሚያ ባንክ 17 በመቶ፣ የኢትዮ ቴሌኮም ገንዘብ ማስተላለፊያ የሆነው ቴሌብር በተመሳሳይ 17 በመቶ ጉርሻ ሊሰጡ ቃል ይገባሉ። እነዚህ ማበረታቻዎች ባንኮች ወደ ሀገሪቱ ከሚላከው ሐዋላ የድርሻቸውን ወደ ካዝናቸው ለማስገባት የሚያደርጉት ጥረት አካል ነው። በኢትዮጵያ ባንኮች ጳጉሜ 4 ቀን የዶላር ዕለታዊ አማካኝ የምንዛሬ ተመን 114 ብር ገደማ እንደደረሰ የብሔራዊ ባንክ መረጃ ያሳያል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ብር ከዶላር አኳያ ያለው የምንዛሬ ተመን በአንድ ወር ውስጥ ብቻ 8 በመቶ ገደማ እንደተዳከመ ይናገራሉ። ባንኮች ለዶላር የሚሰጡት ምንዛሪ በዚሁ ፍጥነት እያደገ ከሄደ በመጪዎቹ ወራት ብር በከፍተኛ መጠን ሊዳከም ይችላል። ኦገስት 9 ወይ ኦገስት 10 አካባቢ ነው ወደ 101 አካባቢ የገባው። ዛሬ 108 ገብቷል መግሻ which means በአንድ ወር 8% ዲፕሪሺየት አድርጓል ማለት ነው ብር። የዛሬ 2 ዓመት አካባቢ ፈጣን ዲፕሪሺየሽን የተባለው እኮ በወር 8% ዲፕሪሺየት አላደረገም። which means 8% በአንድ ወር ዲፕሪሺየት ካደረገ ኤንድ ኦፍ ዲሴምበር ኤክስፔክት አድርግ ስንት ሊሆን ነው ማለት ነው። በዚህ አሁን በተያዘው ፔስ ከሆነ እኔ ራፍሊ አሁን በያዙ ፔስ ከሆነ አሁን ካለው ሬት ራሱ 30% ዲፕሪሺየት ሊያደርግ ይችላል። ዶላር የዛኔ 140 ገባ ማለት ነው መግሻ፣ መሸጫ ደግሞ ራፍሊ ወደ 160 ይገባል ማለት ነው። የመንግስት የፖሊሲ ባንክ የሆነው የኢትዮጵያ ልማት ባንክ ጳጉሜ 5 ቀን ከፍተኛ የምንዛሪ ተመን በማቅረብ ቀዳሚ ነው። ባንኩ አንድ የአሜሪካ ዶላር በ116 ብር ገደማ ገዝቶ 122 ብር ገደማ ሲሸጥ ነበር። በዕለቱ አዋሽ ባንክ 115 ብር፣ ወጋገን ባንክ 112 ብር፣ ብርሃን ባንክ 111 ብር፣ ኮህ ቤቶች ባንክ 110 ብር ገደማ አንድ የአሜሪካ ዶላር ሲገዙ ነበር። ባንኮቹ ለተወሰኑ ቀናት የሚሰጡት ጉርሻ ከመደበኛው የዶላር ምንዛሪ ተመን ጋር ሲደማመር በተለምዶ ጥቁር ከሚባለው የጎንዮሽ ገበያ ጋር እንዲቀራረቡ ያደርጋቸዋል። በተለምዶ ጥቁር እየተባለ በሚጠራው የጎንዮሽ ገበያ $1 እስከ 125 ብር እየተመነዘረ እንደሚገኝ ዶይቼ ቬለ ለመገንዘብ ችሏል። በሁለቱ ገበያዎች መካከል ያለው ልዩነት የመቀራረብ አዝማሚያ ቢያሳይም ኢትዮጵያ በገበያ ላይ የተመሰረተ የውጭ ምንዛሪ ተመን ስርዓት መከተል ከጀመረች ወዲህ የነበረው የውጭ ምንዛሪ እጥረት ለመቀረፉ አፍ ሞልቶ መናገር አይቻልም። በባንኮች የምንዛሪ ተመንና መንግስት በሚከተለው የገንዘብ ፖሊሲ መሰረት የጎንዮሹ ገበያ ጠባይ እንደሚወሰን የሚናገሩት ዶክተር አብዱል መናን የእቃዎች የመሸጫ ዋጋ ሲጨምር የበለጠ ግልጽ እንደሚሆን ያስረዳሉ። የብላክ ገበያው ሌላ እኮ ነው። አንደኛው ብላክ የሚወስነው ኦፊሻል ተመኑ ነው። ሁለተኛ ዲተርማይን የሚያደርገው ብላክ ማርኬቱ ላይ ያለው ዲማንድ አይደለም። ኃይለኛ ኤክስፓንሽነሪ ሞኔታሪ ፖሊሲ ካለ ኢንፍሌሽን ይኖራል። እቃዎች ይፈለጋሉ፣ እቃዎች ያዋጣሉ። እቃዎች ስለሚጨምሩ የውጭ ሀገር ውስጥ እቃዎች ስለሚጨምሩ እቃ ይፈለጋል ሀገር ውስጥ ገበያ ውስጥ። ኢምፖርተሩ ባንክ ሲሄድ ባንክ አቫይለብል ካልሆነለት ብላክ ማርኬት ይመጣል። እኔ የተሻለ ሬት ኮንስታንትሊ ኦፈር ያደርጋል። ለምን መሰለህ? ሀገር ቤት እቃዎች ዋጋ እየጨመረ ስለሆነ ነው። አሁን ናሽናል ባንክ በጣም ታይት የሆነ ሞኔታሪ ፖሊሲ ስለሚከተል የእቃዎች ዋጋ እንደፈለገ እየጨመረ አይደለም። እንደው የሰሞኑ ሾክ ሲቀር ማለት ነው። ኦቨርኦል እንትኑን ብታይ የሰሞኑ እንደው እንዳለ አሁን ወደፊት ክሊር እየሆነ ይመጣል። ክሊር የዋጋዎች ነገር እየታወቀ ይመጣል። ሜይሊ ኢምፖርትድ የሆኑ ነገሮች። የኢትዮጵያ መንግስት ባለፈው ሳምንት ህጋዊውን ሐዋላ ለማበረታታት ደቦ የተባለ አዲስ ዘመቻ ጀምሯል። ለ6 ወራት የሚቆየውን ዘመቻ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ይፋ ሲያደርጉ በሚሊዮን ከሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከፍተኛ መጠን ያለው የውጭ ምንዛሪ ሊገኝ ይችላል የሚል ተስፋ እንዳላቸው ተናግረዋል። በእርግጥ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር በትክክል አይታወቅም።
አቶ ማሞ ግን ባንኮች ለዲያስፖራው ብድር በውጭ ምንዛሪ በኢትዮጵያ ለሚኖራቸው ተቀማጭ ልዩና ሳቢ ወለድ እንዲሰጡ ይፈልጋሉ። አቶ ማሞ እንዳሉት የገንዘብ አስተላላፊ ድርጅቶች ለሐዋላ አገልግሎት የሚያስከፍሉትን ወጪ ተመጣጣኝ ማድረግ ይጠበቅባቸዋል። በመጀመሪያ ባንኮች ለውጭ ሐዋላ ላኪዎች ሬሚት ለሚያደርጉ ሰዎች አበረታች የሆነ የውጭ ምንዛሬ ተመን እንዲሰጡ ይበረታታሉ። ሁለተኛ፣ መመዘኛውን የሚያሟሉ ሐዋላ ተቀባዮች ኢትዮጵያ ውስጥ የሚኖሩ ሐዋላ ተቀባዮች በሀገር ውስጥ ባንኮች ውስጥ የውጭ ምንዛሬ ሂሳብ መክፈት ይችላሉ። በውጭ ሀገራት የሚገኙ ኢትዮጵያውያን በያሉበት ሆነው የውጭ ምንዛሬ ሂሳብ መክፈት ይችላሉ። ላስቀመጡትና ለሚያስቀምጡት የውጭ ምንዛሬ ሂሳብ ላይ የተሻለ ወለድ ይከፈላቸዋል። ብሔራዊው ባንክ በአዲስ አበባ ከሌሎች ባንኮች ጋር በመሆን ይፋ ያደረገው ዘመቻ ወደ ኢትዮጵያ የሚላከውን ሐዋላ በተለምዶ ጥቁር እየተባለ ከሚጠራው የጎንዮሽ ገበያ ወደ መደበኛው ለመመለስ ያቀደ ነው። ዶክተር አብዱል መናን መደበኛው የዶላር ምንዛሪ ተመን እያደገ ቢሄድም የጎንዮሹ ገበያ ሙሉ በሙሉ እንደማይጠፋ ያስረዳሉ። ብላክ ማርኬት የሚፈለገበት ምክንያትን ኢሊጋል መኒ ለማውጣት ነው። ኢቭን የፈለገ ተመን ቢወጣለት ብላክ ማርኬት የተወሰነ ይኖራል። የተፈለገ ተመኑን ዶላሮች ጨምረው የተወሰነ ብላክ ማርኬት ይኖራል። ሰዎች ገንዘባቸውን ማውጣት የሚፈልጉ ሰዎች ስለሚኖሩ በይበልጥ ፖለቲክሱ ሲበላሽ የኢትዮጵያ ብሔራዊ ባንክ ከሐዋላ የሚገኘውን የውጭ ምንዛሪ ከጎንዮሹ ገበያ ወደ መደበኛው ለማስገባት የወጠነው እቅድ ግን በርካታ ፈተናዎች ይኖሩበታል። በተለምዶ ጥቁር እየተባለ የሚጠራው የጎንዮሽ የውጭ ምንዛሪ ገበያ መደበኛ ካልሆነ ስደት ጋር ጭምር የተቆራኘ ነው። በሌሎች ሀገራት እየኖሩ ሕጋዊ የመኖሪያ ፈቃድ ባለመያዛቸው በባንኮች መገልገል የማይችሉ ኢትዮጵያውያን ባገኙት ገንዘብ ቤተሰቦቻቸውን ለመደጎም ሲሞክሩ ወደ ጎንዮሹ ገበያ ለማማተር ይገደዳሉ። በሀገሪቱ ሕግ የማይፈቀዱ ዕቃዎች ግብይቶችም ሌላው ለጥቁር ገበያው ሕልውና መሰረት የሆነ ጉዳይ ነው። የውጭ ምንዛሪ ሐዋላን ለመሳብ የኢትዮጵያ ብሔራዊ ባንክ ገዢው አቶ ማሞ ከፍተኛ ዋጋ ያለው እጅግ ፈጣን፣ ከፍተኛ እምነት የሚጣልበት ያሉትን መተግበሪያ ይፋ አድርጓል። ይህ መተግበሪያ ተጠቃሚዎች ኢትዮጵያ ውስጥ ባሉ በርካታ ባንኮች እንደዚሁም በመረጧቸው የውጭ ባንኮች በቀላሉ መመዝገብና አካውንት መክፈት የሚያስችላቸው ነው። ከዚህ በተጨማሪ የሀገሪቱ 31 ባንኮች 100 ቢሊዮን ብር ብድር ለዲያስፖራው ማዘጋጀታቸውን አቶ ማሞ ባለፈው ሳምንት ይፋ አድርገዋል። ኢትዮጵያኖችና ትውልደ ኢትዮጵያኖች ገንዘብ መላክ ብቻ ሳይሆን ሬሚታንስ ጋር የተገናኘ የብድር አገልግሎት ከአጠቃላይ ከባንክ ሲስተሙ ማግኘት እንደሚችሉ በዚህ አጋጣሚ መግለጽ እፈልጋለሁ። አሁን እንደ ባንክ ኮሚኒቲ አናውንስ የምናደርገው አንድ ባንክ ብቻ ሳይሆን በአጠቃላይ በኢትዮጵያ ውስጥ ያሉ 31 ባንክ በጋራ ሆነው ሬሚታንስ ለሚልኩ ኢትዮጵያኖችና ትውልደ ኢትዮጵያኖች ለብድር የሚሆን አጠቃላይ 100 ቢሊዮን ብር አዘጋጅተዋል። ስለዚህ እንደ ባንክ ኮሚኒቲ የ100 ቢሊዮን ብር ብድር ያመቻቸ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። አቶ ማሞ ይፋ ያደረጉትና ለዲያስፖራው ብቻ የተዘጋጀ ያሉት 100 ቢሊዮን ብር ብድር እጅግ ከፍተኛ ነው። የፋይናንስ ገበያውን የመቆጣጠር ኃላፊነት የተጣለበት ብሔራዊ ባንክ ባለፉት ወራት የዋጋ ግሽበትን ለመቆጣጠር ባንኮች የሚሰጡትን ብድር የሚገድቡ መመሪያዎች ስራ ላይ አውሏል። ለዲያስፖራው የተመደበው ብድር የተጋነነ እንደሆነ የሚናገሩት ዶክተር አብዱል መናን ውሳኔውን ስራ ላይ ለማዋል ተግባራዊ የተደረጉ ገደቦችን ማንሳት አሊያም ለሌሎች ዘርፎች የተመደቡ ብድሮችን ማዘዋወር እንደሚጠይቅ ያስረዳሉ። 100 ቢሊዮን ቀላል አይደለም። አጠቃላይ ባንኮቹ ብትደምር ምናልባት ኮንሱመር ሎን እስከ 2024 መጨረሻ ጁን ድረስ የሰጡት ኮንሱመር ሎን የለም። የቤት ብድርን፣ የመኖሪያ ቤት ብድር፣ የመኪና ብድር፣ ሌሎችም ኮንሱመር ሎን ብትደምር የሁሉ ባንኮቹ 100 ምናምን ቢሊዮን ቢሆን ነው አጠቃላይ አውትስታንዲንጉ ማለት ነው። በአንድ ዓመት ለዲያስፖራ ይሄን ያህል አዘጋጅተናል ሲሉ ትርጉምም አይሰጥም ቁጥሩ ራሱ እንደው አንጻራዊ ስናየው ማለት ነው። እናድርገው ቢሉ ግን ሁለት አማራጭ ነው ያላቸው። አንደኛው ባንኮችን ብድራቸውን ያሰፉ መፍቀድ ነው። የተጣለባቸውን የዛሬ ዓመት ገደብ ማንሳት ይፈልጋል። በሁለተኛ ደረጃ ሁለተኛው አማራጭ ደግሞ ገደቡ ሳይነሳ ደግሞ ለሌሎች ሴክተሮች የሚቀርበውን ብድር መቀነስ ያስፈልጋል። ሁለቱም የሚሆኑ አይመስለኝም እና ሞር ከእውነታ የበለጠ ለማስታወቂያ የቀረበ ነው የሚመስለኝ። ብሔራዊ ባንክና የኢትዮጵያ ባለስልጣናት ሐዋላን ለማሳደግ የያዙት እቅድ ሌላ ፈተና የሀገሪቱ የፖለቲካ ውጥንቅጥ ነው። በትግራይ፣ አማራና አፋር ክልሎች ብርቱ ጉዳት ባደረሰው ጦርነትና አሁንም በመካሄድ ላይ ባሉ ግጭቶች ሳቢያ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ጥርስ የነከሱ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር ቀላል አይደለም። መንግስት ላይ ጫና ለማሳደር መቀመጫቸውን በውጭ ሀገራት ያደረጉ ፖለቲከኞችና አክቲቪስቶች ባለፉት ዓመታት ወደ ኢትዮጵያ የሚላከው ሐዋላ ከመደበኛው ስርዓት ውጭ እንዲሆን ግፊት ሲያደርጉ ታይተዋል። ዶክተር አብዱል መናን ዲያስፖራው በሀገሩ አንዳች ስራ ለማከናወን ሲያቅድ ግንዛቤ ውስጥ የሚያስገባቸው ጉዳዮች
ብሔራዊ ባንክ ይፋ ባደረገው እቅድ ላይ አሉታዊ አንድምታ እንደሚኖራቸው ይስማማሉ። ሰዎች ከገንዘብ ማማለያ ባሻገር ሌሎች የሚያዩት ነገር አለ። አገር ኢትዮጵያን ሲያስብ ሰላም መጥፋት፣ መታገት፣ ሰላም መጥፋት፣ የአስተዳደር መበላሸት፣ እነዚህ ሁሉ ጥያቄዎች እኮ የሚነሳ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። መልካም አዲስ ዓመት።